ቀጥታ ወደ አብይ ድራማ ሊሂድ። አብይ እንግዲህ ታሟል ምናምን የሚባለው ኦፍኮርስ አብይ ታሟል። ምን አይነት ህመም ነው ያለው? በሽተኛ ነው አብይ። ከዚህም በፊት ተናግሬያለሁ። የአብይ በሽታዎች ይታወቃል። ትልቁ የአብይ በሽታ ሳይኮፓት ነው። ርኅራኄ የሌለው ሰው፣ የማይጸጸት ሰው፣ ጸረ ህዝብ የሆነ ሰው መሆኑ አንድ በሽታ እንደሆነ ከዚህም በፊት ተናግሬያለሁ። ሌላው በጣም እኔ ብቻ ነኝ ብሎ እኔ ከሞትኩ ኢትዮጵያ ትጠፋለች ብሎ ስለሚያስብ ናርሲሲስት የሆነ ሰው በጣም ለቺፕ ፖፑላሪቲ የሚሰራ ሰው በመሆኑ ለሀገር እንደማይጠቅም በሽተኛ እንደሆነ፣ ሌላው የሳይኮሎጂ ችግር እንዳለበት ከዚህም በፊት ተናግሬያለሁ። በጣም የጭንቅላቱ ዲስኦርደር የሆነ ክሮኒክ የሆነ ሜንታል ዲስኦርደር ስላለው ህልምና እውነተኛ ኑሮ ተመሳሳይ የሆነበት ሰው፣ በህልም የሚኖር ማለት ህልም ውስጥ የሚኖር ሰው፣ ይሄ ሃሉሲኔሽን የሚባለው ነገር ሰው የማይሰማውን ይሰማል፣ የማይፈራውን ነገር ይፈራል። ሰው የማየውን አይቶ ፈርቶ ይኸው አያችሁ አይደለ እዛ አካባቢ አይን አለው እግር አለው ምናምን ብሎ ያሳያል። ይህ በሽተኛ ነው። እየሰማው ነው በጆሮ ይላል። ምንም ነገር የሌለው ይህ ሃሉሲኔሽን የሚባለው ደሉዥናል ነው። ውሸት የሆነውን እውነት አድርጎ የሚወስድ ሰው ነው። አብይ ሙሉ በሙሉ የጭንቅላት በሽተኛ እንደሆነ ከዚህም በፊት ተናግሬያለሁ። ይሄ ደግሞ በኦሮሚያ በነበረበት ጊዜ የምናውቀው ነገር ነው። በየቦታ ሊገሉኝ ነው ይላል። ይሄ እኮ የበሽታ እንትን ነው፣ በሽተኛ ነው። የሳይኮሎጂ በሽታ አለበት። የሆነ ጊዜ ሀረር ሂዶ ሊገሉኝ በቃ ለትንሽ አመለጥኩ፣ ፌስቡክ ላይ ጻፉልን አለ። ጻፍንለት። ከዛ የፒዲዮ ጽህፈት ቤት አለ፣ እዛ ፊት ለፊት የጉምሩክ ህንፃ አለ። ጉምሩክ ህንፃ ላይ ሆኖ ወያኔዎች ሊገሉኝ ነው መትረየስና ስናይፐር አድርጓል ጌታቸው አሰፋ ምናምን ጻፉልኛል። እንዳውም ጻፍን። ታየ ደንዳ እንዳውም ወጥቶ በቴሌቪዥን ላይ ራሱ ተናግሯል። እና ሰውዬው በሽተኛ ነው። ሊገሉኝ ነው ምናምን። ለምንድን ነው እንደዛ የምለው? የእሱ ጭንቅላት ከዚህም በፊት በሽተኛ ነኝ ብሎ ለማ መገርሳን እንዴት እንደበላ ልንገራችሁ። ለማ ከኦሮሚያ እንዲነሳ ሲፈልግ ምንድን ነው ያለው? ለማ እኔ እኮ አሞኛል አለ፣ ካንሰር ይዞኛል እና ቆዳዬ ራሱ ቢጫ እየሆነ ነው፣ ልክ እንደ መለስ ዜናዊ ልሞት ነው ምናምን ብሎ ለለማ ተናገረ። ለማ ደንግጦ ኧረ ወንድሜ ምናምን፣ ስለዚህ ናና እኔ ጋ ናና አግዘኝ አለው። እኔ ከሞትኩኝ ድንገት ሞታለሁ፣ እኔ ጋ አጠገቤ ሁን አለው። የሆነ ጊዜ ደግሞ የኦፒዲዮ ማዕከላዊ ኮሚቴ ስብሰባ ቁጭ ብለን ማት እንትን ይሄ መድኃኒት ይዞ መጣ። ማት መድኃኒቶችን የሚበላውን ይወት ለማ መጥቶ ካላገዘኝ እኔ ሞታለሁ፣ እኔ ከሞትኩስ ለማ ካልያዘ ማን ይዛል ኢትዮጵያንን ብሎ እንዳለ ይሄ መድኃኒት እንዳለ ከየት እንደሰበሰበ አላውቅም። በፌስታል ይዞ ነው የመጣ። ከዛ ሁላችንም እንደነገር እኮ በኦፒዲዮ ብቻም ሳይሆን በኢህአዴግ ስራ አስፈጻሚ ያኔ በኢህአዴግ ስራ አስፈጻሚም በተለይ አዴፓ እና ኦዲፒ የሚባለው ስራ አስፈጻሚ ሰብስበው በቃ ልሞት ነው፣ ገዱም ወደ ላይ ይምጣ፣ ለማም ይምጡ ብለው በቃ አሞኛል አለ። ያኔ እንዳውም ብዙ የኢህአዴግ ስራ አስፈጻሚ የነበሩ ሰዎች ተበሉ እና ብዙ ሰዎች ናቸው በዚህ ድራማ የተበሉ።
አሞኛል የሚባለው ይሄ አሞኛል፣ ልሞት ነው፣ ኑና አግዙኝ፣ ወደ እኔ ኑ፣ የኔ አድቫይዘር ሁኑ። ዶክተር አምባቸው መኮንንም በዚህ እንትን ነው ከአፉ አለው እኮ እኔ ሬዲ ነኝ፣ አንተ ሕክምና ሂድ ወንድም፣ አንተን እናሳክምና ልስራ፣ እኔ ሬዲ ነኝ፣ ጠቅላይ ሚኒስትር መሆን ይችላለሁ አለ። ምስኪን የሆነ ዶክተር አምባቸው እኔ እሰራለሁ፣ ምንም ችግር የለውም፣ ጠቅላይ ሚኒስትር ሆኜ አገለግላለሁ፣ አንተን እናግዛለን፣ አንተ ግን ሂድና ሕክምና ውሰድና በቃ እንመራለን አብረን ብሎ በምስኪንነት ደግሞ ይችላል። አምባቸው ይችላል ጠቅላይ ሚኒስትር መሆን ከሁሉም የበለጠ እሱ ይችላል። እንዳውም እናውቋለን። እና በዚህ እንትን ብዙ ሰዎችን በልቷል። አብይ ምን ለማለት ነው? አብይ ሁልጊዜ አሞኛል ይላል። እንደዛ ስል የሚበሉ አሉ ማለት አብይ የሚበላቸው ባለስልጣናት አሉ። እንትን ኖርማሊ የአብይ ታርጌት ምንድን ነው? በዚህ ሰዓት ኦልሞስት ይኸውላችሁ ልንገራችሁ፣ በጭንቀት አመዋል፣ አብይ ታመዋል፣ ያመዋል። አብይ ጭንቀተኛ ነው፣ በጭንቀት አሁን የሱ ሁኔታ በጣም አሳሳቢ ነው። በነገራችን ላይ እሱ ጋር የሚሆኑ ሰዎች ይነግሩናል። በጣም እንትኑ ጎብጦ እንደዚህ ሲቹዌሽን ሩም የሚባለው ድሮን ሲቹዌሽን ሩም አለው አብይ እና ከቤተ መንግስት አይወጣም። ይህ የምክክር መድረኩ ሀገራዊ ምክክር ምናምን ብሎ መስፍናሪያ ሲሰራ የነበረው ቶሎ በትኖ የተበተነው እንትን ምክክር ያኔ አደንፋራ እዛ ምክክሩ ላይ ሆኖ ያው ከምክክሩ ቀረ አይደል? ግን ያኔ ቤተ መንግስት ነበር። ከዛ አደንፋራ እዛ ቁጭ ብሎ ደውሎ አለቃ ምናምን ብሎ ሪፖርት ሲያደርግ ነበር ለአለቃው አደንፋራ እና ቤተ መንግስት ሆኖ በስልክ ሪፖርት ያደርጓል። ምንድነው አብይ እያደረገ ያለው? በእርግጥ በጣም ጭንቀት ውስጥ ነው ያለ፣ ታሟል፣ ግን ስራ ላይ ነው፣ ቤተ መንግስት ነው። ጦርነቱን እየመራ ነው። አብይ ጦርነትን እየመራ ነው። ብዙ ጊዜ አብይ እንደዚህ የሳይኮሎጂ ችግር አለበት ብያለሁ። አሞኛል፣ ጉበቴን ያመዋል፣ እንደዚህ ሁኛለሁ እያለ ሰውን ለመሸወድ የሚያደርገው በነገራችን ላይ የዚህ የካንሰር በሽተኛ ይሆናል መጨረሻ ላይ። አት ኤንድ ኦፍ ዘ ዴይ የእሱ ጭንቅላት ፕሮሰስ እያደረገ ያለው እሱ ለማታለል የሚያደርገውን ሂደት ሙሉ በሙሉ ጭንቅላቱ ይቀበልና በሽተኛ ነው የሚሆነው። አት ኤንድ ኦፍ ዘ ዴይ በሽተኛ ነው የሚሆነው። ኦልሬዲ የሳይኮሎጂ ችግር እንዳለበት ይታወቃል። አሁን ከዚህ አንጻር ብዙ ሰዎችን በስልክ ብቻ ስለሚያገኘው አመራር እንዳለ ብልጽግና አመራር ፈርቷል። አሁን ለምንድን ነው የሚፈሩት መሰላችሁ? አንደኛ አብይ እንደዚህ ሲጠፋ ብልጽግና አመራርን ሙሉ በሙሉ ያራግፋል፣ አዳዲስ ሰዎችን ሊያመጣ ይችላል። ሁለተኛ ደግሞ ምንድነው እነ አብርሃም በላይ ምንድነው እያሉ ያሉት? አብይ ከሞተ እንጠፋለን፣ አብይ ከሞተ እንጠፋለን አለ እና አብርሃም በላይ። እሱ ብቻ አይደለም ከሌላ ሰው ሰምቻለሁ፣ አብይ ከሞተ እንጠፋለን ይላል። ይሄ ለሌላ ሰው ተናግሯል አብርሃም በላይ። አብርሃም በላይ ማለት እንግዲህ በጣም ታማኝ የሆነ የአብይ ታማኝ ሰው ነው። የአብይ ታማኝ የሆነ ሰው እና የኛ አለቃ አብይ አህመድ ከሞተብን ልንጠፋ ነው፣ ስለዚህ ብሎ ወደ ሱባኤ እየገቡ ነው። እኔ የአብይ ድራማን በዚህ ላይ እስካም እያደረገ ነው። በአብዛኛው አብይ እኮ አመመኝ፣ ሊገሉኝ ነው፣
እንደዚህ ስል ሰው ለአብይ እንትን ሩሩ ሆኖ ውይ ለኛ ብለው ነው በቃ የኛ መሪ እኮ እንደዚህ ሆነብን በቃ ብሎ ሰው እንዲሰስት ለሱ እሱን ይፈልጋል። ይሄ ቺፕ ፖፑላሪቲ የሚባለው ማለት ነው። እንደዛ አይነት ማለት ይገዛል። ይሄ ሰው እንዲወደኝ ያደርጋል። ከዚህም በፊትም ሊገሉኝ ነው በሚለው ቲዮሪ የሰኔ 16ቱ ቦምብ ፍንዳታ እኮ የቀንጅቦች ሊገሉኝ ነው እሱ ብለው ያችን ስናገር ምንድን ነው የሆነው? ሁሉም ሰው ወይኔ አብያችን ልሞትብን ነው ብለው ደረቱን መምታት ጀመረ። ይሄ በጣም እችን ደጋግሞ ይጠቀማል አብይ። ይሄ ለመወደድ ለመናፈቅ ይሄ ሰው ናፍቆናል በቃ ይምጣ ምናምን ብሎ እንድናገር አሞኛል ብሎ ያስወራል። በእርግጥ አብይ በጣም በጭንቅላት አሟል። የጭንቅላት በሽተኛ ነው። ይሄ የአእምሮ በሽተኛ ነው። አብይ ደክሞታል። ኤግዞስት እያደረገ ነው። ይሄ የታወቀ ነገር ነው። አሁን ኢትዮጵያ ስለሆነ ነው እንጂ ውጭ ሀገር እኮ ቢሆን አንድ መሪ አሞኛል ብሎ ከተናገረ ከስልጣን ይነሳል። ለምሳሌ አሜሪካ ይሄ አንቀጽ ምንድነው አርቲክል 25 የሚባል ነገር አለ። አንድ ፕሬዝዳንት አሞኛል ካለ ሪሙቭ በቃ ይነሳል። ኢትዮጵያ ስለሆነ አመመው አላመመ ችግር የለውም ኢትዮጵያ ስለሆነ እና አብይ ሪሙቭ መደረግ የነበረበት ሰው ነው። ሲጀመር ከጅምሩ እንዲህ አይነት ርህራሄ የሌለ ሰው፣ ሳይኮፓት የሆነ ሰው፣ ናርሲሲስት የሆነ ሰው መነሳት ነበረበት። እስከ ዛሬ ድረስ መቆየት ያልነበረበት ሰው ነው። እዛ ላይ ቆይቶ በየጊዜ መድኃኒት ይዞ ሲመጣ መድኃኒት ይዞ ከመጣ ልሞት ነው ካንሰር ይዞኛል ቢጫ የሆነ ነው ምናምን ቆዳዬ ካለ ሪሙቭ መደረግ አለበት። ይሄ ለመሸወድ የሚደረግ የድራማ መሆን አይችልም። ሌላ ዓለም እኮ ሪሙቭ ነው የሚደረገው። አሁን እነ አብርሃም በላይ አይነቶቹ በቃ ምናምን ብሎ ወደ ጸሎት እንዲገቡ ያደርጋል። ብዙ ሰዎች አሁን በቃ ጉዳችን ነው አብይ ከሞተብን ልንጠፋ ነው ምናምን እየተባለ ለቅሶ ነው። እቺን ይፈልጋል አብይ። አመራር እንዲያለቅስ ይፈልግለታል። ለአብይ እንዲለቀስ ይፈልጋል። ህዝቡም ለአብይ እንዲያለቅስ ይፈልጋል። ከዚህም በፊት የሆነ ጊዜ ፓርላማ ላይ ሰርጀሪ ተደርጌ ነው ምናምን ብሎ በዚህኛው በዚህ ሁለት ሰው ይዞት ወደ ፓርላማ አስገብቶ ካሜራ ሁሉ አጥፍቶ ያኔ አስታውሳለሁ። እንዲህ አይነት ድራማ ይሰራል አብይ። በቃ እንደዚህ ሰው አይቶ ውይ በቃ እንትን እንደግፈው ምናምን እንዲባል በአዲስ መልክ ለመወለድ ይፈልጋል አብይ። አሁን የሆነ ጊዜ ሩቶ ኢትዮጵያ ሲመጣ ዊሊያም ሩቶ የኬንያው ምንድነው ያደረጉት? አንድ ልጅ ህፃን ልጅ ነች 10 ዓመትም 12 13 ዓመታት ሞላ እና ዊሊያም ሩቶ ተጠምጥማ በቃ እንዲታለቅስ እዛ ስትሄጂ ምናምን ተብላ ያ እንትን ስልጠና ተሰጥቷት ዊሊያም ሩቶ እንደዚህ አቅፋ ሰላም ካለች በኋላ አለቀሰች ስቅስቅ ብላ። ከዛ ዊሊያም ሩቶ ደግሞ ለምንድን ነው ለአንተ ነው የምታለቅሰው ተባለ። አብይ ነው እንደዛ የሚያደርገው። ለዊሊያም ሩቶ ነው የምታለቅሰው ተባለ። ምን እንዴት ለምንድን ነው የምታለቅሰው? ስልጠና የሰጠው እኮ ነው አብይ እንደዛ የሚያደርገው። እነ ሩቶ ደግሞ እንዴ ለእኔ ይለቀሳል እንዴ ህፃናት ለእኔ ብሎ ተደሰተ። እንዲህ አይነት ፒአር ስራ ነው የሚሰራ አብይ። በጣም እስካም ነው የሚያደርግ። በእስካም መሸወድ ማታለል ምናምን ነገር ይሄ ነው እንደዛ ነው የሚያደርጉ። እና አሁን እና አብርሃም በላይ
ለቅሶ ላይ ቁጭ ብሏል። ከሞተ በቃ መጥፋታችን ነው እንጠፋለን እያሉ ነው። አሁን ከዚህ ጋር ተያይዞ እኔ ትንሽ ብዙ ሰዎችን ለመጠየቅ ሞክሬ ያለው አብይ ምንድን ነው ሲሪየስሊ ለምንድን ነው ከአብድ የጠፋ ምናምን ብዬ አንድ ፓስተር ጠየቅኩኝ። አንድ ፓስተር ምን አለኝ፣ በዚህ ሰዓት ሁልጊዜ በየዓመቱ አብይ ቤተ መንግስት ውስጥ የጸሎት ወቅት ነው፣ የቤተ መንግስት ጸሎት ወቅት ነው። አሁን ነሐሴ ውስጥ ራሱ በሩን ዘግቶ እኔ ጣዖት ያመልካል። አንድ ፓስተር ብቻ ነው እንደዛ። ሌሎቹ እሱ ፕሮቴስታንት ነው ይላሉ፣ እኔ ያውቃለሁ። አንድ ፓስተር ግን ሲሪየስሊ አብይን የሚያክሰው ነው። ሌሎቹ ፓስተሮች አደባባይ ላይ ወጥተው እሱ ፕሮቴስታንት ነው የኛ ሰው ነው በቃ በእግዚአብሔር የሚያምን በኢየሱስ ክርስቶስ ያምናል ምናምን ብሎ ይሰብካሉ። እና አንዱ እንደዛ ስለኝ እንዴ አንተ እንደዛ ለምን ትላለህ? እኔ አለ እኔ የኔ እግር 2 ጊዜ ታጥቧል አለ። ማን ነው የሚያጥበው? አብይ። መቼ? ሁልጊዜ በነሐሴ ወር ውስጥ በየዓመቱ እግራችን ያጥባል አብይ። የፓስተሮችን እግር ያጥባል። እኔ ተጠቃሚ ነኝ፣ እግሬ አጥቦልኛል አብይ ብሎ የምናገር ሰው አለ። ግን አብይ በጣዖት ያመልካል ብሎ ደግሞ ያንን የሚናገር ሰው አለ። ሌሎቹ ተሸውዶ ለአብይ እንትን የሚያደርጉ ናቸው። ግን በዚህ ሰዓት ለምንድን ነው አብይ የጠፋ ብሎ ኤክስፕሌን ሲያደርግልኝ አይ የሱባኤ ጊዜ ነው፣ የጸሎት ጊዜ ነው እና እሱ በሩን ዘግቶ ያደርጋል። አሁን ደግሞ ኡስታዞችንም እግር ያጥባል ተብሎ ይገመታል እና ቢዚ ይሆናል አለ እና በዛ መሰረት ብትወስዱት ምናምን እሱ ምናምን አይታመምም እንደዛ ምናምን አለኝ። እኔ ግን ከሰዎቹ የሚወስደው አንደኛ ነገር ሰውየው ሲቹዌሽን ሩም ነው፣ ጦርነቱን እየመራ ነው። በተለይ ደግሞ ከኦሮሚያ በጉልበት አፈሳ እንዲካሄድና ወደ ስልጠና እንዲገባ የትግራይን ጦርነት በድሮን በየቀኑ መምታት፣ በአየር እንትን መድረግ መምታት፣ የሁሉ እሱ ነው የሚመራ። አብይ ደክሞታል፣ ግን ደግሞ ሲቹዌሽን ሩም ነው ይውላቸው። አሁን አብይ እኔ እንደሚገባኝ የሆነ ጊዜ ዳኛቸው ዶክተር ዳኛቸው የተናገረው ነገር አለ። አብይን አድቫይዝ አረኩት ከመከቬሌ ምንድን ነው የምለው ምናምን ብሎ ብዬ ስለ መወደድ መጠላትና መፈራት የሚባለው ነገር አብይን አድቫይዝ አደረግኩኝ ብሎ ሲናገር ዳኛቸው እንግዲህ መከቬሌ ፕሪንስ ውስጥ የአንድን ንጉስ ምን አይነት መንግስት መሆን አለበት እድሜውን ለማራዘም የሚለው መከቬሌ ምንድን ነው የሚለው? አንድ መንግስት ህዝቡ መንግስቱን መፍራት አለበት ይላል። የሱም መንግስት ህዝቡ ከፈራ ብዙ እድሜ ይኖራል። መፈራት ወሳኝ ነው፣ ግን ቢወደድ ደግሞ መልካም ነው ይላል። መወደድና መፈራት አንድ ላይ ከመጣ እሱ በጣም ቆንጆ ነው ይላል። አንድ መንግስት ከተፈራ እና ከተወደደ ብዙ ዓመት ብዙ ዘመንን መግዛት ይችላል ይላል መከቬሌ። ግን አንድ መንግስት ከተጠላ ወዲያውኑ ሪዛይን ማድረግ አለበት። አንዴ ህዝብ ከጠላ ያሸንፍሃል ይላል መከቬሌ። አሁን ምንድነው አብይ የወሰደው? መፈራትና መወደድ የምትለዋን ወስዷል አብይ። ተፈርቶ ለመኖር እዛ ላይ ደግሞ እንዲወደድ ለማድረግ ደግሞ
አመመኝ፣ ሊገሉኝ ነው፣ እንደዚህ ሆንኩኝ፣ ቢጫ ሆነ እኮ ቆዳዬ፣ ካንሰር ያዘኝ፣ ልሞት ነው። ይሄ ሁሉ ቲዮሪ ሊገሉኝ ነው የሚባለው ለመወደድ ነው። ቺፕ የሆነ ይሄ ፖፑላሪቲ ነገር ለማምጣት ነው። ለመፈራት ብሎ ደግሞ ሰውን በአሰቃቂ መልክ ማስገደል፣ የእሱ መንግስትን ከተቃወምክ ምን እንደሚደርስብህ ይሄ ነው ምናምን የሚባለው ከገደሉ በኋላ በፌስቡክ ላይ ታገኛላችሁ። የአብይ መዋቅር ሚዲያ ሰራዊት ምን እንደሚያደርጉ ታውቃላችሁ። አንድን ሰው በአሰቃቂ ከገደሉ በኋላ ቪዲዮ ቀርጾ ሶሻል ሚዲያ ላይ ይለቃሉ። ለምን መሰላችሁ? እሱ አብይን ከተቃወምክ ይህንን መፍራት አለብህ የሚለውን ለመፈራት የሚባለውን ቲዮሪ እንትን ለማድረግ ነው። ነገር ግን አብይ ማወቅ የነበረበት ዳኛቸውን በአግባቡ አልነገረውም። ለአብይ በአግባቡ ምን መንገር የነበረበት አንድ ህዝብ ከጠላ ውረድ ነግሬያለሁ ብሎ አልነገረውም ዳኛቸው። አብይ አሁን ከጫፍ እስከ ጫፍ በኢትዮጵያውያን የተጠላ እንደ አብይ የለም ኢትዮጵያ ውስጥ። እችን በሚገባ አልነገረውም ዳኛቸው፣ ዶክተር ዳኛቸው እና ለአብይ መፈራት አለብህ መወደድም አለብህ ምናምን ብሎ እዛ ላይ አቆመ። ግን መከቤሌ ምንድን ነው የምለው? በቃ ህዝቡ ሄት ካደረገ ከጠላ ወዲያውኑ ስልጣን ልቀቅ ብሎ አልነገረውም። ስለዚህ አብይ በዚህ ሰዓት የሚፈራ ስርዓት አይደለም፣ እየፈረሰ ያለ ስርዓት ስለሆነ፣ ሁለተኛ ደግሞ ማንም ሰው አይወደውም። እንዳም የራሱ ካድሬ እንኳን አብይን አይወዱም። ሰው አብይ የሚያደርገው ድራማ ሙሉ በሙሉ አድ ነው። አዎ የእሱ ካቢኔዎች እየተሰበሰቡ አይደለም። አብይ የራሱን ካቢኔ ሚኒስቴሮችን እየሰበሰበ አይደለም። የሆነ ጊዜ ተመስገን ጥሩነህ ነው የሰበሰበው። አይ ቲንክ አንድ ጊዜ ብቻ ነው ተመስገን የሰበሰበው። ሁለት አጀንዳ ላይ መከሩና የሆነ ሀሳብ ሰጡ። ከዛ በኋላ ተመስገንም አልሰበሰበም ሚኒስቴሮችን አብይ። ስለዚህ ምን እያደረገ ነው ለምለው በአብዛኛው ድራማ እየሰራ ነው። ግን በአጠቃላይ የጭንቅላት የሜንታል ፕሮብለም አለበት። ኤግዞስት አድርጓል። ብዙ መድኃኒቶችን ይጠቀማል። ኃይል ሰጪ ነገሮችን ይጠቀማል። ነገር ግን ጦርነትን እየመራ ነው። ስካመር ነው አብይ። የአብይ ጉዳይ አንደኛ በህዝብ ዘንድ ለመወደድ ይፈልጋል። ሌላኛው ደግሞ በአዲስ መልክ ለመነሳት እየሄደ ነው። ያ ደግሞ ከመስከረም በኋላ አዲስ ሆኖ ለመምጣት ብሎ የራሱ ሚኒስቴሮችም ደንግጦ ኧረ ጌታ ሆይ አድነን ብሎ እንዲለምኑ። ለምሳሌ አሁን አብርሃም በቃ አንተ ከሄድክ እኔም ከአንተ ጋር እሄዳለሁ ምናምን ነገር፣ አንተ የምትሞት ከሆነ አብረን እንሙት የሚሉ ሰዎች፣ እነኚህ ሰዎችን ለማግኘት ነው እንትን የሚያደርገው። አሁን አንዳንድ የሚበሉ ደግሞ ምንድነው አብይ ከታመመ ማን ነው መጪው ጠቅላይ ሚኒስቴር የሚሆነው ምናምን የሚሉ ሰዎች ይበላሉ። አብይ ታሟል እና ቀጣዩ ጠቅላይ ሚኒስቴር የሚሆነው ማን ነው? ተመስገን ነው ወይስ ሽመልስ ነው የሚለው ጥያቄ ትበላለህ። ይቆረጥማል አብይ። ለምን? አብይ እኮ እንዴት ነው የሚያስበው? እኔ ከሌለው ምንም አንተም የለህም። በዛ ደረጃ ማሰብ አለብህ የአብይን ባለስልጣን ከሆንክ። ይህንን ተናግሮ ይነገራል አብይ በአደባባይ። አብይ ከሌለ አንተም የለህም ኢትዮጵያም የለችም ብሎ ያምናል አብይ። አብይ ከሌለ
ኢትዮጵያም የለችም ብሎ በዛ ደረጃ የሚሰራ ሰው ነው። አስቡት፣ ጸረ ኢትዮጵያ የሆነ ሰውዬ አንድ መሪ እኔ ከሌለው ኢትዮጵያ እንድትጠፋ እሰራለሁ ብሎ አቅዶ ይሰራል እንዴ? ምን ነው? አንድ መሪ እኮ እኔ ምናልባት እሞታለሁ ብሎ ነው ማቀድ ያለበት። ለእኔ የተናገረውን ነው የምነግራቸው ነኝ። መልኬሳ እኔ ከሌለው አንተ የለም እኮ፣ እኔ ከሌለው ኦሮሞ የለም፣ እኔ ከሌለው ኢትዮጵያ የምትባልም የለችም ብሎ ባንደበቱ የተናገረውን ነው የምነግራችሁ ነኝ። አንድ መሪ እኔ ከሄድኩ አንተ እንደው እደግና እንደው ምናምን ነው የምትባለው እንጂ እኔ ከሌለው ህዝብ የለም አገር የለም ብለህ እንደዛ ታቅዳለህ። አብይ እንደዛ አድርጎ ነው የሚሰራ። ስለዚህ የሚፈልገው ምን አይነት ሰዎችን ነው? አብይ ከሌለ ሁላችንም የለንም ብሎ የሚያቅዱ ሰዎች። ከአብይ መልስ ወይ ደግሞ ማንም የሚተካ የምለው እንደዛ አይነት የምታስብ ከሆነ ትበላለህ። በዚህ ደረጃ ነው እንደው እንዲህ አይነት ሰው ስልጣን ላይ መቆየት የሌለበት፣ ነገር ግን ስልጣን ላይ ቆይቷል። ያሳዝናል። ብቻ ግን የኢትዮጵያ ህዝብ ከዚህ እስካመር መቼ ነፃ እንደሚወጣ ህዝቡ ራሱ ይወስናል። በቅርብ ጊዜም ነፃ ይወጣል የሚል ግምት አለ።